በዚህ በመከራ ዘመን በተለይ በዚህ ወጆ በዛበት ዘመን በዚህ ጨለማው ብርሃን በመሰለበት ክህደትነት በመሰለበት ሁሉ ነገር መስሎ እንጂ ሆኖ መኖር በጠፋበት ዘመን በቤተ ክርስቲያን መኖር ለኛ መልካም። ጎጆ ሲመኝ የደመና ቤት አገኘ። የሳር ክዳን ሲመኝ ብርሃን የተጎናጸፈው የደመና ቤት አገኘ። የሞት ዓለም ሲመኝ ሕያው የሚሆኑበትን ክብር አገኘ። በተራራ ላይ መኖር ሲመኝ የእግዚአብሔርን ክብር ለብሶ ሰማያዊ መሆንን አገኘ። ጴጥሮስ ከዚህ የበለጠ ዛሬ ላምን ያን ቦታ ይመኘው? ለክህደቱ ልጅነት አለ፣ ለኃጢአቱ ንስሐ አለ፣ ለእያንዳንዱ መድኃኒት ስላለው ማለት ነው። እና በዚህ መኖር ለኛ መልካም ነው ያለበት አንዱ እሱ ነው። ጴጥሮስ እንግዲህ የናፈቀው ይሄን ጥያቄ አቅርቦ ከሞት በኋላ የሚመለስበት ቦታ ካለ፣ የብሉይ ኪዳን ንባብ በአዲስ የሚተረጎምበት ካለ፣ የብሉይ ጥያቄ በአዲስ የሚመለስበት ቦታ ይህ ከሆነ በዚህ መኖር ለኛ መልካም ነው። ጥያቄያችን ብዙ አይደል? ብዙ አይነት ጥያቄ አይደል የከበበ? መልስ ለማግኘት መልስ በሚገኝበት ቦታ መገኘት አስፈላጊ ነው። በወንጌላችን በማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ያለውን ቃል መነሻ በማድረግ ነው። እግዚኦ ሰናይ ለነ ሀሎዝ ይላል ቃሉ። በዚህ መኖር ለኛ መልካም ነው። እስኪ ሁላችሁም ይህን ቃል ተናገሩ። በዚህ መኖር ለኛ መልካም ነው። እውነት ነው፣ መልካም ነው። ይህንን ቃል የተናገረው ለሚስጥር ትበቃላችሁ ተብለው ከተመረጡት ከሶስቱ ደቀ መዛሙርት ቅዱስ ጴጥሮስ የተናገረው ቃል ነው። እንግዲህ ቢያንስ 8 ነገሮችን ነው ማንሳት የምፈልገውና ያው እግር መንገዱን እናያቸዋለን። አባታችን ቅዱስ ጴጥሮስ ይህን የተመኘበት በጥያቄ መልኩ ያቀረበበት እንዲፈቀድለት ፈጣሪውን የተማጸነበት ቃል ምን ቢያይ ነው? ምን ቢመለከት ነው? ምን ቢረዳ ነው? ምን ቢያገኝ ነው ብሎ መመልከት አስፈላጊ ነው። ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው፣ ፈቃድስ ቢሆን በዚህ 3 አዳራሾች ሰርተን እንኖር እንዲል ያስገደደው ምክንያት አንደኛው ይመኘው የነበረው ያየው ይመኘው የነበረው ይናፍቀው የነበረው ትንቢተ ነቢያት ከነ ትንቢቱ ከነ ተናጋሪዎቹ ከነ ሚስጥሩ ከነ ምስክሩ ሲፈጸም ስላየበት ነው። እንግዲህ አንዱ ትንቢት ምንድነው ከተባለ የመጀመሪያው እንግዲህ ዛሬ በቅዳሴም በማህሌቱም አባቶች ሲያመሰግኑት እንደዋሉ በመዝሙር 68 ላይ ነብዩ ዳዊት የተናገረው ደብር ርጉ ወደብር ጥሉል ለምትነተሱ አድባር ርጓን ደብር ዘሰምሮ እግዚአብሔር ያድር ውስጤቱ። የእግዚአብሔር ተራራ የለመለመ ተራራ ነው። የለመለመ ተራራም የጸና ተራራ ነው። እኒህ የጸኑ ተራሮች ለምን ይነሳሉ? እግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው፣ በእውነትም ለዘላለም ያድርበታል ብሎ ነብዩ ዳዊት ከክርስቶስ መወለድ በፊት 800 ዓመታትን ቀደም ብሎ የተናገረው ትንቢት ጊዜ ሰዓት ገጥመውት ሲፈጸም ማየት የቻለው ማን ነው? ቅዱስ ጴጥሮስና ባልንጀሮቹ ስለነበሩ ነው። ሁለተኛውም በዚህ በመዝሙር 88 ላይ ያለው ታወሩ አርሞኒየም በስመዚያ ከይትየሱ ወይስ የብሁ ለስምከ መዝራዕትከ ምስለ ኃይል ተብሎ የተነገረው ቃል ነው። እንግዲህ በእነዚህ በነብዩ ዳዊት በሁለቱ ትንቢቶች መካከል ምሳሌና አማናዊ ሰምና ወርቅ የሆነ ሚስጥር አለ በውስጡ። ለምሳሌ እግዚአብሔርን ተራራ ያድርበት ዘንድ ወደደው የሚለው ኃይለ ቃል ለጊዜው ደብረ ታቦር ተራራን ሊያሳየን ቢችልም ፍጻሜው ግን የሚያሳየው ማንን ነው ከተባለ ሀዳሪዎቹ ሐዋርያትን ተከታዮቻቸው ምእመናንን ቅድስት ቤተ ክርስቲያንና ቤተ ጉባኤን ነው የሚያሳየው አጠቃላይ ቃሉ ማለት ነው። እኒህ ናቸው። ደብረ ታቦር ለአንድ ቀን ነው ሚስጥሩ የተከናወነበት። አስተውሉ፣ ለአንድ ቀን ነው፣ ያውም ለሰዓት ከዛም በወረደ ለደቂቃ የተፈጸመ ነው። ግን ለዘላለም በእውነት ያድራል የተባለው በቅብብሎሽ ከሐዋርያት እስከ ዓለም ፍጻሜ ያለው ይህን ቃል በመመስከር ትውልድ እያፈራች የምትቀጥል ቤተ ጉባኤ የዛ ፍሬዎች በቅድስት ቤተ ክርስቲያን ስጋውን ደሙን ተቀብሎ ዘላለም የሚያገኙት እንደሆኑ በውስጡ የሚያሳየውን ሚስጥር ማየት ነው። ሌላው ታቦር በአርሞኒየም በተባለው ውስጥ ደግሞ 3 አበይት ነገሮች አሉ። በስመዚያ ከይትየሱ ምስጋና ወይስ የብሁ ደስታ ወይስ የብሁ ለስምከ ምስጋና መዝራዕትከ ምስለ ኃይል
በክንድህ ኃይልን አደረክ የሚለው ስልጣንንና መገለጽን ሶስት አበይት ነገሮችን የያዘ ነው። እኒህም በዋነኛነት የሚገኙት በየት ነው ከተባለ ቤተ ጉባኤንና ቤተ ክርስቲያንን የሚመለከቱ ቃላቶች ናቸው ማለት ነው። እነዚህን ስላየ ጴጥሮስ ንባቡን ከነ ትርጓሜው ምሳሌውን ከነ አማናዊው ትርጓሜውን ከነ ሚስጥሩ ሲረዳ በዚህ መኖር ለኔ መልካም ነው ለኛ ከዚህ የበለጠ ምን የሚያስፈልግ ነገር የለም የሚል የመጀመሪያው የተመኘበት ተምኔት ይህ ነው። ሁለተኛው ምንድነው ከተባለ በብሉይ ኪዳን ይነገር የነበረው ምሳሌ አማናዊውን ውጤት ስላገኘበት ነው። ምንድነው ምሳሌው ከተባለ በኦሪት ዘጸአት ምዕራፍ 19 ቁጥር 16 እስከ ፍጻሜ ያለው ቃል ነው። ቃሉ ምንድነው? ታሪኩን ስለምታውቁት ነው። አንዳንድ ጊዜ ያው ክብርም ሲበዛ ክብርም ሲወርድ ማይካከለኛ ሆኖ ካልተኖር አስቸጋሪ ነው። ብዙ ጊዜና በሰይወት እስራኤላውያን ሲጨንቃቸው ወደ ሙሴ ሲጨንቃቸው ወደ እግዚአብሔር እንዲያ ሲሉ ደግሞ ባለሟል ያስፈልግምን ቀጣታ ንጉስን የሚሉበት ታሪክ ነበርና ሙሴ የእግዚአብሔርን ትእዛዝ ሲያስተላልፍላቸው ቀጥታ እግዚአብሔር ይናገር እንጂ አንተን አንፈልግም ያሉበት ሰዓት ነበር። በዚህ ጊዜ እግዚአብሔር ከኔ ጋር መነጋገርን የሚሹና የሚፈልጉ ከሆነ ወደ ደብረ ሲና ተራራ ይዛቸው ውጣ ተብሎ ንጽ ጠብቀው ህግና ስርዓት አለው ታውቁታላችሁ። በዛ ንጽ ደረጃ እንኳን ሆነው ህዝቡ በእግረ ደብር ሌዋውያኑ መንፈቀ ደብር አሮን በርዕሰ ደብር ሆነው ወደ በደሲና ተራራ በተወጣ ጊዜ የእግዚአብሔር ክብር በሙሴ በኩል ተገልጦ ነበር። ያ በሙሴ ላይ የተገለጸው ክብር ግን ከርዕሰ ደብር ካለው ከአሮን ጀምሮ እግረ ደብር እስካሉት ድረስ የተገለጸ ክብር ነበር። አስተውሉ። ዛሬም ደብረ ታቦርን የምናየው በርዕሰ ደብር ያሉ ሐዋርያትና በእግረ ደብር ያሉ 8 ሐዋርያት የሚያዩት ምስጢር የተያያዘበት ነው እንድታስተውሉት። ስለዚህ ግን ምንድነው ለሙሴ ከዛ ከግርማ መለኮቱ የሰናፍጭ ቅጣት ታህል ብርሃን በሙሴ ላይ በጸጋ ያውም በጸጋ ነው ስሎ ከመዝብ የለከሙ እግዚአብሔር በላቸው ሲባል እንደ ሻሽ ተነጽፈዋል፣ እንደ ቅጽል አርፈዋል፣ ደንግጠዋል። ሐዋርያትም ሲያዩት ደንግጠዋል። ወንጌሉን ማንበብ ነው። ስለዚህ ይህን ምሳሌ አማናዊ ሆኖ አየበት። አስተውሉ። ግን ልዩነቶችም አሉ። ታሪኩን ስታነቡ ሁለት ልዩነት አለች። መጨረሻ ላይ ሙሴን ከተራራው ውረድና ይህን ለሕዝቡ ንገር የሚልና በማቴዎስ ወንጌል ምዕራፍ 17 ቁጥር 9 ላይ ደግሞ ይትንግሮ ይለመኑሂ ይህን ያያችሁት ምስጢር ከፊት መከራ ያለ ክብርን ማስቀደም ያስፈልግምና ቆዩ የሚል አለ። ሌላው ምሳሌ ግን ንጽጽሩ በትክክል የተቀመጠ ስለሆነ ይህን ማየት ነውና ጴጥሮስ ይህን ባየ ጊዜ እንግዲህ ምሳሌው አማናዊውን ካገኘ ያ ነገር እውነተኛው ከተተካ ከዚህ የበለጠ ምን ያስፈልጋል? በዚህ መኖር ለኛ መልካም ነው ተባለ። ሌላው ይኸው ምዕራፍ ደግሞ ታላቁ ሊቅ ቅዱስ ኤፍሬም በውዳሴ ማርያም የተረጎመው ነው። ወሪነ ስብሐቲሁ ከመስብሐተ ወልድ ወሐር ላብሁ እነሆ የአባቱን ጌትነት በደብረ ሲና እንዳየን የልጁንም ጌትነት በየት በደብረ ታቦር አየን አለ። ያን ጊዜ ሙሴ ኤፍሬም ወዴት ነበር ሪና አለ ሲባል የሙሴ ልብስ ሰጥቶ የሚለው ታሪክ ነው። ስለዚህ እዚህ ውስጥ ላይ የምናነሳቸው ታሪኮች ግን አሉ። ለምሳሌ የብሉይ ኪዳኑን ለአብ የአዲስ ኪዳኑን ለወልድ ተሰጥቷል። የሚገርመው ግን በብሉይ ኪዳኑም በአዲስ ኪዳኑም ምስክር ሰጪው አብ ነበረ። ምስክር የተሰጠለት ደግሞ ማን ነው? ወልድ ነበረ። ሙሴ ግን በብሉይ ኪዳኑም በአዲስ ኪዳኑም ምሳሌውንም አማናዊውን ማየት የቻለ ነው። አስተውሉ። በደብረ ሲና የእግዚአብሔር አብን ክብር እንደተነገረው በደብረ ታቦር ተራራ የእግዚአብሔር ወልድን ክብር የባህሪ ልጅነቱን ከባህሪ አባቱ ሲመሰከርለት ሁለቱንም ማየት ችሏል ሙሴ። የብሉይንም የሐዲሱንም አየ። በጣም የሚገርመው እዚህ ላይ ግን ሐዋርያትም የወልድንም የአብንም ጌትነት አይተዋል ሁለቱንም። አሁን ነቢያትና ሐዋርያት ልዩነት በትምህርታቸው በተሰጣቸው ጸጋ አየነው በሚሉት የመንፈስ ቅዱስ እይታ ልዩነት እንዳይኖር ደብረ ታቦር ተራራ ላይ አመጣና በነቢያት በምሳሌ የታየውን ለሐዋርያት በአማናዊነት ሐዋርያት በአማናዊነት ያዩት ነገር አስቀድሞ ነቢያት በትንቢት በምሳሌ ያዩት እንደነበር አስማምቶ የተናገረበትን ያንን ጥበብ ያንን የሚስጥራው ሌላ የሚያስፈልግ ነገር የለም ብሎ የተመኘበት ሌላው ይሄ ነው። ሶስተኛው ተምኔተ ነቢያት ወይም ጸሎተ ነቢያት ነው። ነብዩ ሙሴ መጀመሪያ በደብረ ሲና በአምሳለ ነበልባል ሐመልማል ሚስጥረ ተዋሕዶን አይቷል። አስተውሉ። በኋላም እንግዲህ በደብረ ሲና 7 የሰዓት መጋረጃ ነበር። እስከ 6ኛው እስከ መግባት ደርሶ የፈጣሪውን ክብር ማየት ችሏል። በሶስተኛ ደረጃ ህዝቡ ጥያቄ ባቀረቡ ጊዜ
በህዝቡ ጥያቄ መሰረት ፊት ያላገኘው ጸጋ በግንባሩ እስኪሳልበት ድረስ የእግዚአብሔርን ክብር ለማየት ችሏል። ሙሴ ግን የሁሉ አልበቃውም። አርአየኒ ገጸከ የሚል ጥያቄ አመጣ። ክብርህን አሳየ ግለጽልኝ፣ ባለሟል ከሆንኩ ፊትክን ሳይ ነውና ባለሟልነቴ የሚረጋገጥ አርአየኒ ገጸከ የሚል ጥያቄ ጠይቆ ነበረ። እግዚአብሔር የሙሴን ፍላጎትና ምኞት አልከለከለውም። ምኞቱን ቢፈጽምለት ደግሞ ሙሴ ይጎዳል። አስተውሉ። የኔን ፊት አይቶ መቆም የሚችል የለም ይጠፋልና፣ ስለዚህ እንድጠፋ ደግሞ አልፈልግም። ምኞትን እቀበላለሁ፣ ተምኔትክን እፈጽማለሁ። መቼ? በጊዜው ጊዜ እኔ ልታይ በምችልበት፣ አይተ ልትድን እንጂ ልትጠፋ በማትችልበት፣ እኔ ለማዳን በምታይበት እንጂ ለማጥፋት በማልታይበት ጊዜ ትታየኛለህ የሚል ቃል ለጴጥሮስ ለሙሴ ሰጥቶት ነበር። ጊዜው ሰዓቱ ሲደርስ በጣም አንድ ነገር ክርስቲያኖች ማስተዋል ያለብን ነገር በእግዚአብሔርና በፍጡራኑ መካከል ያለ ቃል ኪዳን የፍጡር ቃል ኪዳን አይደለምና ሞት አይገድበውም። ይሄን ነው መረዳት ያለብን። ሙሴ ቃል ኪዳኑን ተቀብሎ ሞተ፣ በናባው ተራራ ተቀበረ። ጊዜው ሲደርስ ግን መቃብርም ይዞ አላስቀረም፣ ሞትም አልከለከለም። ሙሴ የተመኘውን ሲያይ እናያለን። አስተውሉ። እኛ ዳንበት የምንለው እግዚአብሔር ነፃ አውጥቶናል የምንለው ቃል ኪዳን እኮ አዳም የተቀበለው በ5500 ዘመን ከሞት በኋላ የተፈጸመ ነው። የኖህ ቀስተ ደመና ብናየው ከሞት በኋላ ነው ዛሬ የሚጠብቀው። ቃል ኪዳኖች ምን ያህል ዋጋ እንዳላቸው በደንብ አድርገን መረዳት ያስፈልጋልና ሙሴ ያንን ቃል ኪዳን አምኖ ሞተ ነው የሚለው። አምኖ አልተጠራጠረም፣ አምኖ ሞተ። ዛሬ ግን ደብረ ታቦር ተራራ መጣውና ትናፍቀው የነበረ ለማየት ትጓጓላት የነበረ የኔ ክብር ዛሬ ይገለጻልና አየኛለው። ስለዚህ ሙሴ ምሳሌውን ፊት አየ፣ ዛሬ ደግሞ አማናዊን አየ። በብሉይ ኪዳን ጀርባውን አየ፣ በአዲስ ኪዳን ግን ፊት ለፊት ፈጣሪውን በፊት በክበበ ትስብእት በግርማ መለኮት ማየት ቻለ። ጴጥሮስ እንግዲህ የናፈቀው ይሄን ነው። ጥያቄ አቅርቦ ከሞት በኋላ የሚመለስበት ቦታ ካለ፣ የብሉይ ኪዳን ንባብ በአዲስ የሚተረጎምበት ካለ፣ የብሉይ ጥያቄ በአዲስ የሚመለስበት ቦታ ይህ ከሆነ በዚህ መኖር ለኛ መልካም ነው። ጥያቄያችን ብዙ አይደለ? ብዙ አይነት ጥያቄ አይደለ የከበበን? መልስ ለማግኘት መልስ በሚገኝበት ቦታ መገኘት አስፈላጊ ነው። ለእውቀቱ ከሆነ ቤተ ጉባኤ፣ ለህይወት ከሆነ ቅድስት ቤተ ክርስቲያን። ምክንያቱም ለሞተው ህይወት ስጋው ደግሞ አለ፣ ለክደቱ ልጅነት አለ፣ ለኃጢአቱ ንስሐ አለ፣ ለእያንዳንዱ መድኃኒት ስላለው ማለት ነው። እና በዚህ መኖር ለኛ መልካም ነው ያለበት አንዱ እሱ ነው። ሁለተኛው የኤልያስ ምኞት ወይም ጸሎት የተፈጸመበት ነው። በዚህ በአንደኛ ነገሥት ምዕራፍ 19 ቁጥር 16 ጀምራችሁ ስታነቡት እግዚአብሔር ኤልያስን ወደ ተራራው እንዲወጣና በተራራው ላይ እንዲቆም እግዚአብሔር በፊቱ እንደሚያልፍ ነገረው። ታሪኩን ለመጠቅለል ነው። 5 ነገሮች ናቸው እዛ ውስጥ ያሉት። በኤልያስ ፊት 5 ነገሮች አልፈዋል። ነፋስ አልፏል። አስተውሉ። በረድ፣ ድልቅልቅ፣ ንጹጽት አልፏል። እሳትም አልፏል። በዛ መካከል ግን እግዚአብሔር አልነበረም። በመጨረሻው በዝምታው ግን እግዚአብሔር ነበረ። ኤልያስ ይህን ባወቀ ጊዜ ወከደን ሐሜሎቶ መጎናጸፊያውን አንስቶ የእግዚአብሔር ፊት ለማየት ሸፈነ ይላል። አሁን እግዚአብሔር ለኤልያስ ግን አንድ ነገር አለው። የኔን ፊት ማየት ፈርተሃልና ለማየት አልቻልክምና፣ ነገር ግን ማየት ትጓጓለህ፣ ማየት ግን ፈርተሃል። ነገር ግን በመጨረሻ ዘመን እኔ ለዓለም መስዋዕትኜ ስገለጽ አንተም ለምስክር በምትመጣበት ጊዜ ፊቴን ታየኛለህ የሚል ቃል ኪዳን ገብቶለት ነበር። ይሄ ቃል ኪዳን ዛሬ ሆኖ ነው የተፈጸመበት ዕለት ስለሆነ ነው። የኤልያስ በኋላ ምስክርነት በትንቢተ ሚልክያስ ምዕራፍ 4 ቁጥር 3 ነው። እሱን ማየት ያስፈልጋል ማለት ነው። ሌላው አራተኛው ነቢያትና ሐዋርያት የተዋወቁበት በጣም በሚገርመው የነ ጴጥሮስን ምሳሌ እነ ሙሴና እነ ኤልያስ የመለሱበት ቀን ነው። አሁን ጥያቄው ተገልባብጧል። እዚህ ላይ አስተውሉ። የነቢያትን ጥያቄ በአዲስ ኪዳን፣ የአዲስ ኪዳኑ ጥያቄ ደግሞ በብሉይ ኪዳን የተመለሰበታል። አንደኛ ትውቅ ተደርጓል። እዚህ ደብረ ታቦር ተራራ ላይ ምንና ምን ከተባለ ነቢያትና ሐዋርያት ታውቀዋል። የሁለት ዘመናት ሰዎች አንድ ላይ ተገናኝተዋል። እሱ ብቻ አይደለም፣ ሙታኑና ሕያዋንም አንድ ላይ ተገናኝተዋል። አስተውሉ። ኤልያስ ሕያው ነው፣ ሙሴ ምውት ነው። ሁለቱም አንድ ላይ ተገናኝተዋል። ያቺ መንግስተ ሰማያት አሁን ያለችው ቤተ ክርስቲያን ቤተ ጉባኤን የሚወክሉ ናቸው። እነዚህ ቤተ ጉባኤ የተማረና ያልተማረ፣ ቤተ ክርስቲያን ኃጥና ጻድቅ፣ አማኒና ከሃዲ የሚገኙበት ነው። መንግስተ ሰማያት ደግሞ ሁሉም በአንድ ላይ ተሰብስበው የሚገኙባት ስለሆነች፣ ስለዚህ ምን ሆነ? እዚህ ቦታ ላይ ተዋወቁ። ከተዋወቁ በኋላ ነቢያት የሐዋርያት ጥያቄ መለሱ።
በማቴዎስ ወንጌል ምዕራፍ 16 መነ ይብልዎ ሰብእ ለወልደ እጓለ እመሕያው ሰዎች የሰው ልጅ ምን ይሉታል የሚል ጥያቄ ጠያቂው ማን ነበር? ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ነው ጠያቂው። መምህሩ ለተማሪዎቹ ነው ጥያቄ ያቀረበው። አስተውሉ። ደቀ መዛሙርቱ ደግሞ እንግዲህ ከሰው የሰሙትን መረጃም ሰብስበው ከራሳቸውም ያለውን ጨምረው ሙሴ የሚሉ አሉ፣ ኤልያስም የሚሉ አሉ፣ ኤርምያስም የሚሉ አሉ የሚል ጥያቄ አንስተው ነበር። ነገር ግን ሰዎች እንግዲህ እንደገባቸውና እንደተረዱት መጠን መልካም ይሄን ብለዋል። እናንተ ግን ማን ትሉኛላችሁ ተብለው ተጠይቀው ነበር። እግዚአብሔር መንፈስ ቅዱስ በጴጥሮስ በኩል መልስ ሰጠ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ተባለ። እንግዲህ እዚህ ላይ ግን ሁለት መልስ ነው ያለው። አንደኛው መልስ ሐዋርያት የሰውን መረጃ ሰብስበው ሙሴ ይሉሃል ኤልያስ ይሉሃል ላሉት ዛሬ ሙሴና ኤልያስ መልስ ሰጡ። ምን ብለው? የኔን የሙሴን ጌታ ማን ነው ሙሴ የሚልህ? እግዚአ ሙሴ ሙሴ ጌታ ይበሉ እንጂ ብሎ መልስ ሰጥቶበታል። አስተውሉ። ኤልያስ ነው ይሉሃል ላሉትም ኤልያስ የሚልህ ማን ነው? የኤልያስ ጌታ ነህ እንጂ ብሎ ኤልያስ ምስክርነቱን የሰጠበት ዕለት ነው። በሌላው በኩል ደግሞ አባትና ልጅ ስለ አንድ ነገር የመሰከሩበት ነው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው የተባለው ለጴጥሮስ የተገለጸው የከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት። ይህንን ስጋዊ አይምሮ ስጋዊ መምህርም የገለጸው እውቀት አይደለም። እግዚአብሔር አብ ስለ ባህሪ ልጁ ስለ እኔ የባህሪ ልጅነቴን ገለጸልህ እንጂ ተብሎ ነበር። ይህ ጥያቄ ደግሞ ዛሬ በደብረ ታቦር ተራራ ራሱ እግዚአብሔር አብ ዝንቱ ተወልደ ዘአፈቅር ወሎቱ ስምዕዎ የሚለውን ምስክርነት ያረጋገጠበት ጊዜ ነው። ነቢያት ስለ ሐዋርያት መሰከሩ፣ ስለ ፈጣሪያቸው መሰከሩ። ሌላው ምስክርነት ደግሞ እግዚአብሔር አብ ደግሞ ስለ ነቢያቱ መሰከረ። በጣም የሚገርመው ስለዚህ ምስክርነት ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ በጣም በሚገርም ቋንቋ ተናግሮታል። ምን ብሎ? እንግዲህ እኔታ ያርሙኛል ስተትም ካለው በቅድመ ሙሴ ነቢይ ለእስራኤል ኖላዊ ወበቅድመ ኤልያስ ተስቢያዊ ኮሬባዊ ስማ ለወልዱ ኮነ ሰማያዊ ወይቤ ሰመርክው ወይቤ ሎቱ ስምዕዎ ይላል። ሰማያዊ አባት እግዚአብሔር አብ የምወደው ልጄ ነውና እርሱን ስሙት ብሎ ለእስራኤል እረኛ ለሆነው ለነቢዩ ለሙሴ በሙሴ ፊት በኮሬባዊ በተስቢያዊ ኤልያስ ፊት ለባህሪ ልጁ ምስክር ሆነ ብሎ ተናግሯል። ስለዚህ ለነቢያቱ ለሙሴና ለኤልያስ ትንቢት ይናገሩለት ምሳሌ ይመስሉለት የነበረ ያ የባህሪ ልጅ ኢየሱስ ክርስቶስ በክብረ ትስብእት የተገለጸው ልጅ ነው ብሎ ለነሱም አስተዋውቋል። ለሐዋርያቱ ለአጽንዖተ እምነት ነው፣ ለነቢያቱ አዲስ ምስክርነት ነው። ይህ ሁሉ የተረጋገጠበት በመዋልቦ ጸተ ለውሉደ ሰብያሪ ዘሥላሴው ገጻተ ጽጌኪ ድንግል ተአምሪሁ ከሰተ ወበጸዳሉ አብርሃ ጽልመተ ይላሉ እነ ኔታ። እንግዲህ መጀመሪያ በብስራተ መልአክ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 እንደተነገረው መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ድምፅ የለኪ ዘኔ ዘይትወለድ እምኔኪ ቅዱስ ውእቱ የሚለው ምስጢረ ሥላሴ መገለጹ። ሁለተኛው በዮርዳኖስ ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዕዎ ብሎ ወልድ በክብረ ትስብእት ተገልጾ አብ በደመና ሆኖ መንፈስ ቅዱስ በአምሳለ ርግብ የወረደበት። ዛሬ ደግሞ በደብረ ታቦር ወልድ በክብረ ትስብእት ተገልጾ አብ በደመና ሆኖ መንፈስ ቅዱስ በብርሃን የተገለጸበት ስለሆነ ደራሲው አባ ጽጌ ድንግል 3 ጊዜ ነው በማለት ተናግሯል። ይህን ለማረጋገጥ ደግሞ ካስፈለገ ሃይማኖተ አበው ዘጎርጎርዮስ ገብቶ ማረጋገጥ ያስፈልጋል ማለት ነው። ይህም ያደረገው ግን ትልቁ ሐሳብ ከዚህ አርኬ ውስጥ ምንድነው ካልነ ለውሉደ ሰብያሪ ዘሥላሴው ገጻተ ለሰው ልጆች ሶስትነቱን ያስረዳ ዘንድ ይሁም ውስታኬም መጨመርም መጉደልም የሌለበት አንድ ሲሆን ሶስት ሲሆን አንድ መሆኑን በአካልም ያለ የአካልን ግብር ሳይቀር ያስረዳበት ጊዜ ነው። ልጅሽም እነሆ ጽጌኪ ድንግል ተአምሪሁ ከሰተ ተአምራቱን በገለጸ ጊዜ በጸዳሉ አብርሃ ምንድነው ሰሰለ ጽልመተ ኑፋቄም ድንቁርናም ጥርጥርም እነሆ ተወገደ በማለት ደራሲው ጠቅልሎ ያሳየበት ስለሆነ ነው። ሌላው ስድስተኛው የሥጋ የባህሪ ልጅነት የባህሪ ጌትነት የተገለጸበት ነው። ዛሬ ዝንቱ ውእቱ ወልድ ተብሎ ሲመሰከር ወልድ የታየው በአጭር ቁመት በጠባብ ደረት በሥጋ ማርያም ነው። ይሄን አስተውሉ። ስለዚህ ክሌ አይደለም አንድ ወልድ ነውና ዝንቱ ውእቱ ወልድ ዘአፈቅር ወለቱ ስምዕዎ ሲል ቃልማ ጥንትም ያው የባህሪ ልጅ ነው። በተዋህዶ ሥጋም የባህሪ አምላክ ሆኖ የባህሪ ጌትነቱ የተገለጸበት ጊዜ ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 16 መልስ ጥያቄውና መልሱን አስተውሉት። ሰዎች የሰው ልጅ ማን ይሉታል ነው እንጂ የተባለው
ሰዎች የእግዚአብሔር አብ ልጅ ማን ይሉታል ተብሎ አልተጠየቀም። ሰዎች የሰው ልጅ ማን ይሉታል ሲባል መልሱ የእግዚአብሔር ልጅ ነው የተባለው። ይህንን የሥጋ የባህሪ አምላክነት የሥጋ በተዋህዶ የባህሪ ልጅነት እነሆ የተረጋገጠበት ይሄ ዝንቱ ተወልደ የሚለው ዮርዳኖስን በፊልጶስ ቂሳሪያ ዛሬ በደብረ ታቦር ለሶስተኛ ጊዜ የተደገመበት ነው። ይህንን በደንብ አድርጎ ማስተዋል ነው። ጴጥሮስ ይህንን የተረዳው። ይህን ሚስጥር ሲያገኝ ጴጥሮስ ሕሊናው ተደሰተ፣ አይምሮ ሞላ። ይመኘው የነበረው ሁሉ በፊቱ ተሰብስቦ አገኘው። ከዚህ ውጭ መውጣት ስላልፈለገ በዚህ መኖር ለኛ መልካም ነው አለ። ሌላ እንግዲህ ሰባተኛው ቅዱስ ጴጥሮስ ጥያቄ ማቅረቡ እኒህን ሁሉ ካየ ከሰማ በኋላ በዚህ መኖርን ተመኝቷል። ሌላው ምንድነው? በዚሁ ጥያቄ ጴጥሮስ ሌሎች መኖር የሚገባቸው በምን ቦታ እንደሆነ መልስ ለማግኘትም የጠየቀ ነው። ሊቃውንተ ቤተ ክርስቲያን ምን ይላሉ? አባቶቻችን ራሳቸው ተረድቷቸው ገብቷቸው ሳለ እንዳልተረዳቸው ሆነው ለሌላው ለማስረዳት ይጠይቃሉ ይላል። ጴጥሮስ ለሌሎቹም ጭምር በዚህ መኖር መልካም ነው የሚል ጥያቄ ተጠይቋል። ሲጠይቅ ግን አስተውሉ፣ ጴጥሮስ የጠየቀው ጥያቄ ሁለት ጥያቄ ነው። አንደኛ በደብረ ታቦር ለመኖር፣ ሁለተኛ የሚኖርበት ደግሞ ምን መስራት አለበት? ቤት፣ 3 ቤቶች መስራት። ከዚህ ውስጥ የቅዱስ ጴጥሮስ ትሕትና ይታያል። ለኤልያስ ቤት ለመስራት ተመኝቷል፣ ለሙሴም ለፈጣሪውም። ለራሱና ለወንድሞቹ ግን አልተመኘም። አስተውሉ። ይሄ እንደው በጣም የሚገርመኝ አሁን እነ ኔታ ናቸው በሰፊ የሚያውቁት። በጥንት በአብነት ትምህርት ቤት እንግዳ ሲመጣ ጎጆ የሚለቀቀው ለማን ነው? ለእንግዳው ተማሪ ነው። ቤተ ማህበር ካለ ቤተ ማህበር ይሰጣል። አንዳንድ ጊዜ ለእንግዳ ተማሪ ሁሉ ቤት ተሰርቶ የሚሰጥበት ጊዜም ነበረ። ሙሴ ይህንን አሳይቶናል። እንስራ፣ በዚህ መኖር መልካም ነው። ግን ጴጥሮስ አንድ መሰረታዊ ነገር ግን ይፈልገዋል። አስተውሉ ሁላችሁም። እነዚህ ሰዎች ሙሴም ይሁን ኤልያስም ይሁን ጌታም እዛ ታቦር ተራራ ላይ ተሰብስበው እንዲኖሩ ሙሴ ሲፈልግ ጴጥሮስ ሲፈልግ እንዲህ ዝም ብሎ ለመኖር አይደለም። ምን አለ መሰላችሁ? በዚህ መኖራችን ለኛ መልካም ነው ካለ በኋላ ቤት እንስራ አለ። ጥሩ፣ በዚህ ምን እንኑር አለ። ጥሩ፣ ግን አለ ሙሴም የድሮ ስራውን መስራት አለበት አለ፣ ማቆም የለበትም። ኤልያስም የድሮ ስራውን እየሰራ ነው፣ አንተም የጥንት ስራህን ሳታቆም ነው አለ። አሁን ሙሉ በኩል ላይ ሆኖ አለ ጴጥሮስ ባህር የሚከፍል ደመና የሚጋርድ መና የሚያዘን የሚመግብ ሙሴን ካገኘ፣ ጥላ ሲመጣ እሳት እያዘነመ የሚቀጣ ኤልያስን ካገኘ፣ አሁንም ሲራቡ የሚያበላ ሲጠሙ የሚያጠጣ ሲታመሙ የሚፈውስ ሲሞቱ የሚያነሳ ክርስቶስን አገኘ። ሁሉ ነገር ተሟላለት። ከዚህ ወጣ ምን ያስፈልገዋል? ስለዚህ እናንተ ሁላችሁ እዚሁንና አብረን እንኑር አለ። ስለዚህ ክርስቲያን ምኞቱ እንደዚህ የላቀ መሆን አለበት። ጴጥሮስ የተመኘው ምኞት እኮ ቤተክርስቲያን እየፈጸመችው ነው። የነቢያቱ ትንቢት፣ የሐዋርያቱ ስብከት፣ የሊቃውንቱ ሚስጥር ክርስቶስ ራሱ ስጋው ደሙ ነው እየተበላ እየተጠጣ በቤተ ክርስቲያን መኖር እኮ ጴጥሮስ የተመኘውን በጥቅል አግኝተነዋል። ቤተ ክርስቲያን ላይ እናገኘዋለን። ቤተ ጉባኤ ላይ በትምህርት እናገኘዋለን። እና ጴጥሮስ ይህን ሁሉ ሰብስቦ ተመኘ። ግን የሚገርመው ለጴጥሮስ የተሰጠው መልስ ሌላ ሆነ። እስኪ ንገሩኝ። ጴጥሮስ በዚያ መኖር እናፈቀ፣ ቤት ለመስራትም ተመኘ። ግን ለጴጥሮስ የተሰጠው መልስ ምን የሚል ነበረ? እስኪ የሚመልስልኝ ለጴጥሮስ ምን የሚል ተሰጠው? መልካም በዚህ እንኑር ነው ወይስ አይሆንም ነው? ምንድነው የተሰጠው መልስ? የተሰጠው መልስ ምን ነበር? አንዳንድ ጊዜ በፈተና ህግ መልስ የለም አለ አይደል? መልስም የለም አለና ግን መልስ በጣም የሚገርም መልስ ነው ያለው። ጴጥሮስ ከፈጣሪው ጋር ሲነጋገር ምን ሆነ? ወጸለሎሙ ብሩህ ደመና ጋረዳቸው። የእናንተ መኖሪያ ይህ ነው እንጂ የተሰራው ጎጆ አይደለም። አላከተመ ነገሩ እዚህ ላይ አስተውሉ። በእኔ በባህሪ ክብር ነው የምትኖሩት፣ እናንተ የምትሸለሙት የምታጌጡት። አሁን በዚህ ባየኸው ሙሴና ኤልያስ ከኔ ጋር ስለተነጋገሩ አሁን የተገለጸውን ተአምራት ስላየ ብቻ አይደለም። አንተ ራስህ ታቦር ነህ። ለዘላለም ብርሃነ መለኮቱን ተዋሂደህ በዚህ ብርሃነ መለኮት በዚህ ባየኸው ጸጋ በተመሰከረው ምስክርነት ለዘላለም ዝንቱ ተወልደ እያልክ ትኖራለህ እንጂ በዚህ ተራራ ተገድበህ አትኖርም። መኖሪያህ በብሩህ ደመና ነው ተብሎ ነው መልስ የተሰጠው። ስለዚህ ጴጥሮስ ይህን መልስ አገኘ። ያን ቦታ እንዴት ይልቀቀው? ጎጆ ሲመኝ የደመና ቤት አገኘ። የሳር ክዳን ሲመኝ ብርሃን የተጎናጸፈው የደመና ቤት አገኘ። የሞት ዓለም ሲመኝ ሕያው የሚሆንበትን ክብር አገኘ። በተራራ ላይ መኖር ሲመኝ የእግዚአብሔርን ክብር ለብሶ ሰማያዊ መሆንን አገኘ። ጴጥሮስ ከዚህ የበለጠ ዛሬ ለምን ያን ቦታ አይመኘው? ስለዚህ በዚህ መኖር ለኛ እጅግ መልካም ነው ብሎ ተናገረ። ስለዚህ ይህም እንግዲህ አንደኛው የቄሳርያ ጥያቄ የመለሰ ሲሆን ለጴጥሮስ የተሰጠው መልስ
ዝንቱ ተወልደ የሚለው ሁለተኛው የአማንያንን ቦታ እርሱ እንደሆነ ክርስቶስ እንደሆነ ተናገረ። በብሩህ ደመና ስንል ብሩህ ደመና አባቶቻችን እንደሚተረጉሙት የጥምቀት የእርገት የደብረ ታቦር ደመና የባህሪ ክብሩ ነው ይላሉና የባህሪ ክብሩ የምእመናን መኖሪያ ክርስቶስ እንደሆነ ቦታማ ማን አለ ቦታ እርሱ አይደለም ተብሎ በሊቃውንቶቻችን እንደተመሰጠረ። ሶስተኛ አብ ለነ ጴጥሮስ የሰጠው መልስ ምን የሚል ዝንቱ ተወልደ ሲል ልጁን እንዲሰሙት ነው የነገራቸው። ዝንቱ ተወልደ ወሎቱ ስምዎ የባህሪ ልጅ ይህ ነው ይህን ስሙት። እናንተ የባህሪ ልጅ ብትሰሙት እናንተ ደግሞ ለኔ የጸጋ ልጆች ትሆናላችሁ። መልሱ ይሄ ነው። እሱ በባህሪዬ የባህሪ ልጅ ነው፣ በባህሪዬ በዲና ይኖራል። እናንተ ደግሞ የኔን የባህሪ ክብር በጸጋ ሰጠቻችሁ በዚህ ትኖራላችሁ። የእናንተ መኖሪያ ይህ ነው የሚል በጴጥሮስ በኩል ለምእመናን እስከ ዕለተ ምጽአት ለሚነሱ ምእመናን ሁሉ የተሰጠበትን መልስ ነው። እንግዲህ ሌላው ስምንተኛው የተመረጡት የተገኙበት ቦታ ነው። ከነቢያትም የተመረጡት ከሐዋርያትም የተመረጡት ጥንተ ባለሟሎች የሆኑት ሚስጥርን የተሸከሙት ታላቁ ሊቅ ቅዱስ ኢራቅሊስ ጸዋርያነ ደመና ዘሥላሴ ብሎ የተቀኘላቸው እነዚህ የሚስጥር አዕማድ የሚባሉ የተገኙበት ቦታ ነው። ለሚስጥር ትበቃላችሁ የተባሉ ሚስጥር ሰምተው የማይበትኑ ሚስጥርን መደበቅ የሚችሉ ለሚስጥር እስከ ሞት ድረስ ታማኝ መሆን የሚችሉ የተገኙበት ናቸው። ሙሴም ቢሆን ኤልያስም እንደዚሁ ናቸው። ስለዚህ በጣም የሚገርመው እነዚህ 5 ደቀ መዛሙርቶች ደብረ ታቦር ተራራ ስንት ነው የተገኙት? ከብሉይ ስንት 2 ከሐዲስ 3 ከብሉይ ኪዳን 1 ሕጋዊ 1 ድንግል ከሐዲስ ኪዳን ደግሞ ንገሩኛ ከሐዲስ ኪዳን ደግሞ ኧረ ተው ዝም አላችሁሳ። አዲስ አማንያን ነው እንዴ ያለ ነው የወንጌል ልጆች አይደለነ? ስለዚህ እነዚህ ናቸው። ግን 5 ሚስጥር ተገኝቷል በእነሱ 5 ሚስጥርን ማስረዳት የቻሉ ናቸው። የሚስጥር ተማሪዎች ብቻ አይደሉም። ሚስጥረ ተዋሕዶን ሙሴ፣ ሚስጥረ ሲመትን ሚስጥረ እርገትን ኤልያስ። አስተውሉ። እኔ ጋር ናችሁ? እውነታችሁን ነው? የላችሁም ብዬ ነው እንጂ ምናልባት እናንተ አላችሁ፣ ግን እናንተ ከሌላችሁስ? ስለዚህ እንግዲህ ሙሴ ምን ያስረዳናል ከተባለ ሚስጥረ ተዋሕዶን የሚያስረዳን የሚስጥረ ተዋሕዶ ተማሪ ነው። ኤልያስ ደግሞ ሚስጥረ በረከትን ሚስጥረ እርገትን ያስተማረን ነው። አስተውሉ። ሲያርግ ነው ለኤልያስ ሀብተ መንፈስ ቅዱስን የሰጠው። ሐዋርያትም በረከቱን ከፈጣሪ ያገኙት በእርገት ጊዜ ነው። ወአንበረዲሆሙ ሚስጥረ ሲመቱንም ሚስጥረ በረከቱንም ሚስጥረ እርገቱንም የተማርንበት የእነዚህ ሚስጥራት መምህር ነው። ሌላው ጴጥሮስ በአሁኑ በደብረ ታቦር የትሕትና የሚስጥረ ትሕትና መገለጫ ነው። ሰው ሲለወጥ የሚናገረውን የተናገረው ወተወለጠ ገጹ በቅድሜው ራእዩ በቅድሜው የፈጣሪያቸው ፊት በሐዋርያት ፊት ሲለወጥ ተለወጠ ሲባል አደራችሁን እንደነ ሙሴ ጸጋ ገና ክብር ተሰጥቶት ያልነበረው እንዳይመስላችሁ። በክበበ ትስብእት በአጭር ቁመት በጠባብ ደረት ያዩት የነበረ ሐዋርያት በግርማ መለኮቱ መገለጹ ነው ተለወጠ ማለት። ግርማ መለኮቱ ደግሞ የባህሪ ገንዘቡ እንጂ አዲስ የተሰጠውም አይደለም። ሲለወጥ ማለት የነበረውን አጥቶ ሌላ ማንጣትም ማለትም አይደለም። ይህንን በደንብ አስተውሉ። የእሱ መለወጥ ግን የክርስቲያኖችን መለወጥ ማሳያ ነው። ሐዋርያት ወዲያውኑ ተለወጡ። ፍርሃት ተወገደ፣ ጨለማ ራቀ፣ ጥርጥር ቀረ። አስተውሉ። ሐዋርያት ከዛ ሰዓት ጀምረው ደብረ ታቦር ያዩትን ብርሃን ለብሰው ጴጥሮስ እስከ መስቀል ቁልቁል እስከ መሰቀል ነው የደረሰበት እንጂ ወደ ኋላ የተመለሰበት ነገር የለምና መለወጡ ለዚህ ነው። ሐዋርያው ቅዱስ ጳውሎስ ይህን የደብረ ታቦርን መገለጽ ወይም የፈጣሪውን ፊት መለወጥ ሲናገር በምዕራፍ 3 ቁጥር 18 ላይ ያን መልክ እንመስል ዘንድ ከክብር ወደ ክብር ለመለወጥ እንተጋለን ዘወትር ነው የሚለው። ያን መልክ ለመምሰል ነው። ሁላችንም በዚህ አሁን ባለንበት በመዋቲው መልካችን የምድራዊ አዳም ልጆች እስከሆነ ድረስ በሰማያዊ ደግሞ የዳግማዊ አዳም ልጆች የክርስቶስ መልኮች ነን። ይህን ማስተዋል አለብንና ያ መለወጥ ብርሃን ለብሰን ብርሃን ተጎናጽፈን በመጨረሻው የምንኖርበትን ማሳያ ነው። በክበበ ትስብእት መጥቶ በዳግም ትንሣኤ ብርሃን ለብሰን ብርሃን ተጎናጽፈን ፍጹም ፈጣሪያችን ኢየሱስ ክርስቶስን መስለን በቀኝ ጎኑ እንቆማለን የሚለውን ደብረ ታቦር ተራራ ነው ያሳየውና ይህን ደግሞ ለማወቅ ከተፈለገ በመጽሐፈ ሄኖክ ምዕራፍ 17 ቁጥር 36 እስከ 38 ገብቶ ማየት ይቻላል። ምን ይላል? የአዳም ልጅ
እነሆ ተሰውሮ ነበር። በጊዜው ጊዜ ግን በሰራዊት ፊት አብ ልጁን ለልሰተ ሥጋ አዘጋጀው፣ እርሱም በወዳጆቹ ፊት በተራራው ላይ ተገለጠ ይላል። እሱን መመልከት ነው። ያም በመጨረሻው ጊዜ ጻድቃን ሁሉ በፊቱ ይቆማሉ ብሎ አስቀምጦታልና እሱን መረዳትና ማየት ይቻላል። ሌላው እንግዲህ ጴጥሮስ እምነትን ያየንበት ነው። ትሕትናንም ያየንበት የሚስጥር አባት ነው። ያዕቆብ ሚስጥረ ትንሣኤን ሚስጥረ ተስፋን ያስተማረ ነው። በተለይ የትንሣኤ ጀማሪ ፈጣሪ ቢሞትም ሕያው ነውና ይነሳል፣ ትንሣኤውን ሳላይ በላልበላም በማለት ሚስጥረ ትንሣኤን ለማረጋገጥ ቀዳሚ በኩር ሆኖ የተገኘ ስለነበረ፣ ሌላው ዮሐንስ ደግሞ እንደምታውቁት የፍቅር የጽናት የሚስጥር ባለቤት ነው። ሚስጥረ ፍቅር ሚስጥረ ጽናት የተገለጸበት እስከ ሞት ድረስ በመስቀሉ ስር የተገኘ ደቀ መዛሙርት። እነዚህ ደቀ መዛሙርት ግን የሚገርመው ሚስጥር በተገለጸበት ቦታ ግን አይጠፉም። ቤተ ኢያኢሮስ ሚስጥረ ታምራት ሲፈጸም የነበሩት እነዚህ ባለሟሎች ናቸው። ጌቴሴማኒ በዛች በመጨረሻዋ በጭንቋ ሰዓት የጸሎት ስርዓት ሲፈጸም ጌቴሴማኒ በጸሎቱ የሚስጥር ስርዓት የተካፈሉት እነዚህ ደቀ መዛሙርት ናቸው። እና የሚስጥር ደቀ መዛሙርት ባሉባት ተማሪ ይናፍቃል። ታውቃላችሁ አይደል? በቤተ ጉባኤ ሻል ያለ ተማሪ ሲኖር እንደ ንብ ነው የሚከበበው። እባክህ አስረዳኝ ለማለት በተለይ ለመምህሩ ቅርብ የሆነ መምህሩ ሚስጥር ይነግሩታል የሚባል ተማሪ ካለ ከመምህሩ በላይ እንደሚከበብ በቤተ ጉባኤ ይታወቃል። እና ጴጥሮስ እንግዲህ እነዚህን ሁሉ አባቶች ከላይ አግኝቷል። እሱም የአንድ ሚስጥር ባለቤት ነው። ከዚህ ለመረዳት ሲል ጴጥሮስ ይህንን ተመኝቷል ማለት ነው። እንግዲህ እኒህን ጠቅለል አድርገን ካየን እንደው ከኛስ ምን ይጠበቃል እንሰራው ብዬ ነውና ምን ይጠበቃል ከተባለ ሐዋርያት ብርሃነ መለኮቱ የተገለጠባቸው ደብረ ታቦር ሆነዋል። ለራሳቸው አስተውሉ። ብርሃነ መለኮቱ የገለጸባቸው ደብረ ታቦር ሆኑ። ምክንያቱ ከተባለ ቃሉን በሕይወታቸው ተርጉመውት ቃሉንም መኖር ስለቻሉ ነው። ግን ዛሬስ ከተባለ ዛሬ የክርስቶስን ክብር የሚገልጠው ግዑዙ ወይም ደግሞ ኢየሩሳሌም 10 ኪሎ ሜትር ፊልጶስ ቂሳርያ አንጻር ያለው ደብረ ታቦር አይደለም። አስተውሉ። ዛሬ የክርስቶስን ክብር የሚገልጸው ማን ነው ከተባለ አምሳለ ሐዋርያት የሆነ ደቀ መዝሙር ተማሪው አምሳለ ሐዋርያት የሆኑ ምእመናን ናቸው ያን ክብር የሚገልጹት። ስለዚህ ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ሲል ለጊዜው ደብረ ታቦር ተራራ ያለን ቢመስልም ፍጻሜው ግን እሱ አልነበረም የጴጥሮስ ምኞት። ምክንያቱም ምንድነው ካለ በዚያ ነው እንግዲህ በደብረ ታቦር ያያቸው ነገሮች አሉና ባዩት ክብር ጌትነት በሰሙት ምስክርነት ባዩት ጸጋ መኖርን ነው ጴጥሮስ በዚህ መኖር ለኛ መልካም ነው ያለው። አስተውሉ። ቃሉን ደግሞ አለው ባዩት ክብርና ጌትነት በሰሙት ምስክርነት ባገኙት ጸጋ መኖርን ነው ጴጥሮስ በዚህ መኖር ለኛ መልካም ነው ብሎ መልእክቱን ያስተላለፈው። እንግዲህ ከኛ የሚጠበቀው ራሱ ታቦርን መሆን ነው። የኔታ እንግዲህ በዜማው ስላሴክሙ ስላሴ ረስቴኒ መካነ ይልና መጨረሻው አርኬው ምን ይላል? ይትሜነዮ ለታቦር እስመ ታቦራነ ይላል። እኔ ዮርዳኖስንም ለምስክርነት አልፈልገውም፣ አሁን ደብረ ታቦርንም መጥራትም አልፈልግም። ስላሴክሙ ስላሴ ረስቴኒ መካነ ድረ ተዋድኩ ስላሴው ብርሃነ የስላሴን ብርሃንን የተዋጀዋለሁ። ከተዋድኩ በኋላ ዮርዳኖስን ወንዝን ታቦር ተራራ ለእኔ አያስፈልጉኝም። የሚያስፈልገኝ ምንድን ነው? እኔ ራሴ ታቦር መሆን። ይህ ሲባል ግን ታቦር ተራራ እንደሌሎቹ አያስፈልግም ለማለት አይደለም። ያ ለመጀመሪያ እኛ የምናገኘውን ክብር የተገለጸበት የተቀደሰ ተራራ ነው። ለዘላለም ሲታሰብ ይኖራል። ነገር ግን በዛ ተራራ የተፈጸመው ነገር ዕለት ዕለት ግን እያንዳንዱ ክርስቲያን ካልተፈጸመ ታቦርን ማክበር ዋጋ የለውም። ይህን ማስተዋል አለብን እና ታቦርን ሆኖ መገለጽ ከእያንዳንዱ ሰው የሚፈለግ መሆኑን ማወቅ ነው። እንግዲህ የእግዚአብሔር ክብር ጥበብ የሚገለጥበት ማዳኑ የሚታይበት በፍቅር ያጌጠ በትሕትና የተሸለመ በሃይማኖት የጸና በምግባር የቀና ክርስትና አብቦ ያፈራበት የተባረከ ሕይወት ሌላው በዚህ መኖር ለኛ መልካም ነው ብሎ የሚመኘው ክርስቲያናዊ ሕይወት እንዲኖር ነው የጴጥሮስ ትልቁ መልእክት። አስተውሉ። የሰማችሁ ነው አይደል? በሃይማኖት ጸንቶ በምግባር ቀንቶ ክርስትና አብቦ አፍርቶ አይቶ ሌላው በዚህ ሕይወት መኖር ለኔ መልካም ነው ብሎ የሚመኘው ሕይወት እንዲኖረን እስከ ዓለም ፍጻሜ ለሚነሳው ለእያንዳንዱ ይህን መልእክት አስተላልፏል። በደቀ መዝሙሩም ቢሆን መምህር የመምህር ተስፋው የዘራው ዘር አብቦ በእግሩ ሲተካለት መምህሩ ተቀመጠ ወንበሬ ተናገር በከንፈሬ ሲለው ነው የመምህሩ ፍሬ። የገበሬውን ፍሬ የዘራው በእግሩ በቅሎ በራሱ አፍልቶ ከእሱ አፍ ተርፎ ለሌላው ሲተርፍለት ነው የገበሬ ምኑ ትልቁ በረከቱ። አስተውሉ። በሌሎችም ሁሉ በየቦታውም በየጸጋው ብንከድ
ለየራሱ የራሱ ትሩፋት የራሱ በረከት የራሱ ምኞት አለው። ጴጥሮስ እንደ መምህርነቱ ለደቀ መዛሙርቱ በቤተ ጉባኤ መኖር መልካም ነው። ጴጥሮስ እንደ አባትነቱ በጥምቀት ለወለዳቸው ለሚመናን ያገኙትን ልጅነት ያመኑትን እምነት የተቀበሉትን ስጋው ደግሞ ሳያሳድፉ ጠብቆ መኖር በዚህ መኖር ለኛ መልካም ነው። እንደ ቀሳውስት አባቶች በተሾማችሁበት ሹመት ባገኛችሁ ጸጋ ጸንታችሁ እግዚአብሔርን ወክላችሁ አደራውን ይዛችሁ እስከ ዓለም ፍጻሜ ያስተላልፉ። በዚህ መኖር ለእናንተ መልካም ነው። ለእያንዳንዳችን መምህሩን በማስተማር ጸጋው፣ ምእመኑን በእምነቱ፣ ወጣቱን በጉልበቱ፣ አረጋዊ በጸሎቱ ሁሉም የተሰጠው ጸጋ እግዚአብሔርን አመስግኖ በዚህ መኖር ለኛ መልካም ነው የሚል ቅዱስ ጴጥሮስ እኛን ሁላችንን ወክሎ ለሁላችን ያስተላለፈው መልእክት ነው። በዚህ መኖር ለኛ መልካም ነው። በተለይ በዚህ በመከራ ዘመን፣ በተለይ በዚህ ወጆ በዛበት ዘመን፣ በዚህ ጨለማው ብርሃን በመሰለበት ክደት እምነት በመሰለበት ሁሉ ነገር መስሎ እንጂ ሆኖ መኖር በጠፋበት ዘመን በቤተ ክርስቲያን መኖር ለኛ መልካም ነው። እንዲህ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ለቲቶ በምዕራፍ 2 ቁጥር 11 እስከ 14 አንድ ቃል አስቀምጦለታል። ምን የሚል ቃል ነው ያስቀመጠለት? ለሰዎች ሁሉ መዳን የሚሆን የክርስቶስ ጸጋ ተገልጧል ካለ በኋላ ኃጢአተኝነትንና ዓለማዊ ምኞትን ክደን አስተውሉ በታላቁ በእርሱም በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የክብር መገለጥ እየተጠባበቅን ምን እናድርግ ይላል መሰላችሁ? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል የአሁኑን ዘመን ልንኖር ይህ ቃል ያስተምረናል ይላል። የአሁኑን ዘመን ልንኖር ይህ ቃል ያስተምረናል። ይህ ቃል በዚህ መኖር ለኛ መልካም ነው። የሚያስፈልገው ለኛ ነው። ቦታ መምረጥ ያለብን በተለይ አሁን ነው። ዓላማችን እውን የሚሆንበት፣ ሃይማኖታችን የሚጸናበት፣ ካመነው ወደ ክደት እንዳንሄድ የምንጠበቅበት፣ ወጣትነታችን ዓለም እንዳይበላው፣ ተምረን እንዳልተማር እንዳንሆን፣ ተስፋችን እንዳይጨልም፣ ምኞታችን ከንቱ እንዳይቀር፣ በተፈጥሮ የእግዚአብሔር በኑሮ የሰይጣን በምኞት የመንግስተ ሰማያት በሕይወት የዓለም ሆነን እንዳንቀር በየት መኖር እንዳለብን መምረጥ የኛ ድርሻ ነው። ከሁሉም በላይ ደግሞ አደራ ቤተ ጉባኤ መምህራን የሚያስተምሯችሁ የቤተ ክርስቲያን ልጆች በቸም ባለው ምሳሌ የዛሬ አበባዎች ነገ ፍሬዎች ይባላል አይደል? እዚህ ውዳሴ ማርያም ላይ ሲተረጎም ሰምታችሁ እንደሆነ አባቶቻችን ስታያቸው ጸጋቸው ያስቀናል። ልብሳቸው፣ ክብራቸው፣ ሞገሳቸውና ታላቁ መናኝ የተጋድሎ አባት 10ሩን ማዕርጋት እስከ መጨረሻው የዘጋው ታላቁ ቅዱስ ባስልዮስ በውስጥ የሚለብሰው ምን ነበር ታውቃላችሁ አይደል? የተጋድሎ ልብስ ነበር። በላይ ደግሞ ለሰው አይን የሚስብ ነበረ። እንደው ለምንድን ነው ይሄን የሚያደርገው ብለው መተርጉማኑ በሐተታቸው ሲጠይቁ ከሐተታው ውስጥ አንዱ ሕፃናት ነቅተው ተግተው እንዲማሩለት ነገ በሱ ወንበር ተተክተው መምህር እንዲሆኑ ለዚያ ክብር እንዲበቁ ሕፃናቱን ለማትጋት ቀለሙን በጆሮአቸው ልብሱን ባይናቸው ጸጋውን ደግሞ በሰውነታቸው በማሳደር ያስተምራቸው ነበር ይላልና እነዚህ የዛሬ ቤተ ጉባኤ ደቀ መዛሙርት የነገ መምህራን ስለሆናችሁ ከደብረ ታቦር በዋነኛነት እንድትማሩት አደራ። የሚያስፈልገው ግን ሁሉም ነገር ቢኖር ያለ ፍቅር ከንቱ ነው። ሁሉም ነገር ቢኖር ያለ ትሕትና ባዶ ማጎንበስ ዋጋ የለውም። ትሕትና የሌለው ማጎንበስ እንደ ውሻ ለመንከስ እንደ ይሁዳ ለመሳም ካልሆነ ምግባር ትርፋት አይገኝበትም። አንድ ጊዜ አንድ ትልቅ አባት ካህናትን ሰብስበው የሆነ ጥያቄ ጠየቁ እና ጥያቄው ከባድ ስለነበረ መመለስ የቻለ የለም። እንዳሁኑ እንደ ከተማው ካህን ጥምጣም አውልቆ አይከድም። በገጠር እንደምታውቁት በደንብ አድርጎ ጠምጥሞ ነው የሚሄደውና ሁሉም ጥያቄው ስለጠፋው ጎንበስ አለ እና ጠያቂው አካል ግን ምን አሉ? የገሌ ሀገር እኮ ማሽላ አንገቱን የሚደፋው ፍሬው ከብዶት ነው፣ እናንተ ሙናችሁ ነው ራሳችሁን የደፋችሁት አሉ ይባላል። ቤተ ጉባኤ የገባ ተማሪ መምህሩን ወክሎ ሲወጣ ነው። ካለዚያ ግን ወዛ ጻል ሕገ ተምሮውንም ያሰደበ መምህሩንም ያዋረደ ይባላል እና መምህርን የሚገልጸው ትሕትና ነው። ትሕትና ሊኖራችሁ ያስፈልጋል። አባቶችን ስታከብሩ ለቤተ ክርስቲያን ስትቀርቡ ከሆነ የደብረ ታቦር ተማሪዎች ናችሁ። እየሰማችሁ ነው። ራስ ወዳድነት ቀርቶ ለሌላው ስትመኙ ከነ ሙሴ ከነ ኤልያስ ጋር በጋራ ለመኖር ስትናፍቁ እግዚአብሔር እንዳይለያችሁ ቤት ሰርታችሁ በቤታችን ለመጋበዝ ስትናፍቁ ያን ጊዜ እነ ጴጥሮስን ትመስላላችሁ። የመጨረሻው የማጠቃለያው ምንድነው? መድኃኒታችን ኢየሱስ ክርስቶስ ወይ ትንገሩ ወይ ለማንሂ የሚለው ቃል ነው። ይሄን ለማንም አትንገሩ። በቤተ ክርስቲያናችን ላልበቃ ሰው ሚስጥር ቢነግሩት ያባክናል አይደል? በተለይ የቤተ ክርስቲያን አስተምሮ የእምነት ሚስጥር ነውና በእምነት የሚቀበሉት ነው። አስተውሉ። የእምነት ሚስጥር ነውና
ሐዋርያው ቅዱስ ጳውሎስ እመይ ክዱን ትምህርትነ ክዱን ውእቱ ለርቱማን ወነፍቃን ምስጢራችን ሚስጥራችን እጅግ የረቀቀ ነው። ለኛ የረቀቀ ቢሆን ጭራሽ ደግሞ ላልገባቸው ፈጽሞ የረቀቀ የተከደነ ነው። ስለዚህ መምህር ትሕትና ሲኖረው ፍቅር ሲኖረው ተማሪዎች መምህር ትሕትና ሲኖራቸው ከመምህሩ የተሰወረውን እግዚአብሔር ይገልጸዋል። ትሕትናውና ፍቅሩ አዲስ ሚስጥር ያመጣለታልና በዚህ መልኩ እነ ጴጥሮስ ቂሳሪያ ላይ የተደናገሩበትን የቤተ ጉባኤ ጥያቄ ደብረ ታቦር ግን በትሕትና ተመልሶላቸዋል። ስለዚህ ትሕትናን ከለበስ በፍቅር ካጌጥነ እንደ ቤተ ክርስቲያን አባቶቻችን ሁነን መኖርን ከቻልነ እኛ ራሳችን ሰዎች በእኛ ላይ ሊኖሩብን የሚመኙን ቦታ መሆን እንችላለን። ስለዚህ ግን አትንገሩ ለምን አላቸው ከተባለ የሚነገርበት ቦታና ጊዜ አለው። ታላቁ ሊቅ ቅዱስ ኤጲፋኒዎስ ምን ይላል? ለአዋቂ ከመንገር ካላዋቂ ከመሰወር የተሻለ ጥበብ የለም ይላልና እዚህ ደረጃ እስክንድደርስ ድረስ ሁሉንም በጥበብ መያዝ ያስፈልጋል። ለነበረን ጊዜና ሰዓት የአምላካችን ስሙ የተመሰገነ ይሁን። በዚህ መኖር ለኛ መልካም ነው። ወስብሐት ለእግዚአብሔር። ይቆየን።